ብልህ ሴት ባል የሚሆናትን ወንድ የምትለይባቸው 5 መንገዶች። ይህ ቪዲዮ ወንዶች ራሳችሁን የምትፈትሹበት ሲሆን ሴቶች ደግሞ በቀጣይ የወደፊት ህይወታችሁን ለማስቀጠልና ትርጉም ያለው ግንኙነትን ለመመስረትና ለማስቀጠል ዛሬ ላይ የምትወስዱትን ትክክለኛ ውሳኔ የሚተነብዩላችሁ መንገዶች ናቸው። ሰላም የተወደዳችሁ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በልዩ ቪዲዮ ተመልሰን ተገናኝተናል። ከሳምንት በፊት አንድ ኢንተርቪው እየተመለከትኩ ነበር እና በዛ ኢንተርቪው አዘጋጁ ያዘጋጀውን ፕሮግራም ሴቶች ታድመው ነበር እና አንዷ ሴት እንዲህ ስትል ትጠይቃለች። የማገኘው ወንድ ለጋብቻ እንደሚፈልገኝ እንዴት ነው ማወቅ የሚችለው ስትል ትጠይቃለች። ወደ ህይወቷ የመጡ ወንዶች በሙሉ ምንም ቁም ነገር እንዳልፈጠሩና አሁን ስጋት ላይ እንደሆነች አስረግጣ ትናገራለች። ምናልባትም እንደ ሴት እንዲህ አይነት ሁኔታ ላይ የምትገኙ ይሆናል ወይም በፍቅር ግንኙነት ላይ የምትገኙ ናችሁ። ነገር ግን ያ ወንድ ለትዳር ፈልጓችሁ ይሁን ወይም አውቆም ይሁን ሳያውቅ ጊዜ ለማሳለፍና ለጊዜያዊ ነገር ብቻ እንደፈለጋችሁ ለማወቅ ተቸግራችሁ ሊሆን ይችላል። ስለዚህ ይህ ቪዲዮ ለእናንተ ነው። በተጨማሪ መድረስ አለበት ለምትሉ ሰውም ሼር በማድረግ ይህንን ወሳኝ ቁም ነገር ለምትወዷቸው አካፍሏቸው። እንደተለመደው ቪዲዮ ብዙ ሰው ጋር ተደራሽ እንዲሆን ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድንሆን ጋብዛችኋለሁ። የመጀመሪያው እንግዲህ በህይወቱ ይጠቅሙኛል ከሚሉ ሰዎች ጋር ያስተዋውቅሻል። ብልህ ሴት ወንዱ ልጅ ለቁም ነገር ከፈለጋት በህይወቱ ጠቃሚ ብሎ ከሚያስባቸው ሰዎች ጋር እሷን ለማስተዋወቅ ብዙ ጊዜ እንደማይፈጅበት ጠንቅቃ ታውቃለች። ከአንቺ ጋር ፊውቸር የሚያስብ ሰው ከሆነ ከቤተሰቦቹ ጋር፣ ከጓደኞቹ ጋር፣ ከወንድም እህቶቹ ጋር፣ ከስራ ጋር በተገናኘ ከሚግባባቸው ሰዎች ጋር አንቺን ለማስተዋወቅ ወደ ኋላ አይልም። ወራቶች ከተቆጠሩና የቅርብ ጓደኞቹን ካላስተዋወቅሽ ቤተሰብ ጓደኞቹን ልታገኝ የምትችይባቸውን ሁኔታዎች ሁሌም ማስወገድ የሚፈልግ ከሆነ ወይም በተደጋጋሚ አሁን ጊዜው አይደለም እያለ የሚያወራ ከሆነ 3 ምክንያቶች አሉት ተብሎ ይገመታል። የመጀመሪያው ስለ ግንኙነታችሁ እርግጠኛ አይደለም። ቀጣይ ደግሞ ለቁርጠኝነት ዝግጁ አይደለም። ሶስተኛውና ዋነኛው ደግሞ ታማኝ አይደለም ወይም ነገ ለመሄድ ፍላጎት አለው ማለት ነው። ለትዳር ሲሪየስ ከሆነ ግን የሱን ሰዎች ለመተዋወቅ መጠየቅ አይጠበቅብሽም። የህይወቱ አካል ብሎ ስለሚያስብ ያንን በራሱ ያደርገዋል። ምንም ምስጢር የለውም። ነገር ግን ይህን ነገር ብቻ ሳይሆን ሁሉንም 5ቱንም ጥያቄዎች ከመጠየቋ በፊት ሴት ልጅ ራሷን መጠየቅ ያለባት አንድ መሰረታዊ ጥያቄ አለ። እሱም እኔ ለሚስትነት ዝግጁ ነኝ ወይ የሚለው ጥያቄ ነው። ምክንያቱም አንዳንድ ሴቶች ባል ሊሆን የሚችል ወንድ በመፈለግ ጊዜያቸውን ብዙ ያባክናሉ፣ ነገር ግን ለሚስትነት ዝግጁ አይደሉም። ሁለተኛው ደግሞ አንቺም በህይወትሽ የምትያቸውን ሰዎች መተዋወቅ ይፈልጋል። በእርግጠኝነት ለትዳር የሚፈልግሽ ወንድ በህይወቱ ያሉ የቅርብ ሰዎችን ብቻ አስተዋውቅሽም። በተጨማሪም በአንቺ ህይወት ውስጥ ያሉ የቅርብ ሰዎች ማለትም ቤተሰቦችሽን፣ እህት ወንድሞችሽን፣ የልብ ጓደኞችሽን ለመተዋወቅ በደንብ ፍላጎቱን ያሳያል። ብልህ ሴት ከፍቅር አጋሯ ወይም በቅርብ ከተዋወቀችው ጓደኛ ጋር ቤተሰቦቿን ወይም የእሷ የቅርብ ሰዎችን ልታስተዋውቀው በምትፈልግ ሰዓት ምንም ፍላጎት ከሌለው ወይም ያንን ወሬ ወደ ሌላ ነገር ለመቀየር የሚፈልግ ከሆነ ያ ሰው በእውነት ለጋብቻ ሲሪየስ እንዳልሆነ ትረዳለች። እናም ዓመት ወይም 2 ዓመታትን አብሯት አሳልፎ ይህንን ነገር ለማድረግ የሚቃረን ከሆነ እንደዚህ አይነት ወንድ ጋር ጊዜዋን ማባከን እንደሌለባት ታውቃለች። የረጅም ጊዜ እቅዶችን ከሴቷ ጋር እያሰበ ያለ ወንድ የእሷን ዓለም ለመረዳት ይፈልጋል። በስውር እሷን ብቻ ነጥሎ ማወቅ አይፈልግም። በዙሪያዋ ያሉ ሰዎችን ለማወቅ መፈለጉ እሷን እንደሚያከብር የሚያሳይ ነው እና የዛ አካል መሆንም ይፈልጋል ማለት ነው። ቁርጠኛ ከሆነ እሷን ማግባት ማለት ከቤተሰቦቿ ጋር በሆነ መልኩ ትስስር መፍጠሩን ስለሚያውቅ ያንን ግንኙነት በጊዜ መጀመር በሳል መሆኑንም የሚያሳይበት ሁኔታ ነው። ነገር ግን አንድ መታሰብ ያለበት ነገር አንድ ወንድ ከቸልተኝነት ከመጓጓት ወይም ነገሮችን አስፍቶ ካለማየት ተነስቶ ያንን ነገር ሊያደርግ ይችላል። ታዲያ በትክክል ግን ዝግጁ ነው ማለት አይደለም። ግን ደግሞ ያንን የእሷን የቅርብ ሰዎችና ቤተሰቦች በመተዋወቅ እነዚህንም ተግባራት ጎን ለጎን አብሮ የሚፈጽም ከሆነ በእውነቱም ቁም ነገረኛና ጊዜያዊ ፍላጎት ብቻ ሳይሆን ዘላቂ ትስስርን ይፈልጋል ማለት ነው። ከሷ ቤተሰቦች ትውውቅ በተጨማሪ ስለ ወደፊት ህይወታቸው በአብሮነት የሚያወራ ከሆነ፣ ወጥ የሆነ ተጽዕኖና ኃላፊነት የሚያሳይ ከሆነ፣ ከራሱ ህይወት ጋርም አብሮ የሚጨምራት ከሆነ ያም ማለት ቅድም ያየነው የሱን በጣም የቅርብ ሰዎች ማስተዋወቅ ሊሆን ይችላል። ስለዚህ ይህንን የሚያደርግ ከሆነ አዎ ለዚህ ነገር ቁርጠኛ መሆኑ የሚያሳይ ጠንካራ ምልክት ነው። ሶስተኛ ደግሞ ቶሎ መሄድን ምርጫው አያደርግም። ነገሮች በሚከብዱ ሰዓት
ሴቷ ፍጹም በማትሆንበት ጊዜ እንዲሁም አንዳንድ ግጭቶች ሲከሰቱ ጥሎ ከመሄድ ይልቅ የሚቆይ ከሆነ ይህ ወንድ ለቁም ነገር የመጣ እንደሆነ ብልህ ሴት ማወቅና መለየት ትችላለች። መቆየት ማለት ታዲያ በአካል እዛ መገኘት ብቻ ሳይሆን በስሜትም አብሮ መሆን፣ ትኩረትን ከሚነሱ ሌሎች ነገሮች ይልቅ እሷን መምረጥ ነው። ራሷንም እነዚህን ጥያቄዎች ትጠይቃለች። በምንጋጭ ጊዜ ከኔ ጋር ይቆያል? ደስታ በጠፋ ጊዜ ወይም እኔ የግል ችግር ሲገጥመኝ ከኔ ጎን ይቆማል ወይ? በእነዚህ አጋጣሚዎች ጥሎ ከመሄድ ይልቅ እየተወያየ የመፍትሄ ሀሳቦችን እየፈለገ እና ነገሮችን እየገነባ የሚቆይ ከሆነ ይሄም ቆራጥ የሆነና ለቁም ነገር የመጣ ወንድ መሆኑን ትረዳለች። ነገር ግን አሁንም መረዳት ያለብን ነገር የሚቆይ ወንድ ሁሉ ኮሚትድ ወይም ቁርጠኛ ነው ማለት አይደለም። አንዳንዱ ከሴቷ ከሚያገኘው ነገር አንጻር ተመችቶት ሊቆይ ይችላል። አንዳንዱ ከፍርሃት አንጻር እና በአጠቃላይ ከምቾት አንጻር የመቆየት ፍላጎት ይኖረዋል። መቆየት ብቻውን ሙሉ መልስ አይሆንም። ነገር ግን ከዓላማ ከእቅድ ጋር አብሮ የሚቆይ ከሆነ ለትዳር ፍላጎትና ቁርጠኝነት እንዳለው ማወቅ ይቻላል። አራተኛው ደግሞ በትልልቅ ውሳኔዎችና እቅዶች ውስጥ ያካትታታል። በእቅዶቹና በትልልቅ ውሳኔዎች ውስጥ የሚያካትትሽ ወንድ ከሆነ ከወደፊት ህይወቱ ጋር እንደጨመረሽ መገንዘብ ይቻላል። ግን አብሮሽ ያለው ሰው አብዛኞቹ ነገሩን ድብቅ የሚያደርግ ከሆነ፣ ቀጣይ እርምጃዎቹን የማያሳውቅሽ ከሆነ፣ በሚፈልግ ሰዓት እየጠፋ ተመልሶ የሚመጣ ከሆነ ያ ወንድ በወደፊት ህይወቱ እንዳላካተታት መገንዘብና ማወቅ የምትችለው ብልህ ሴት ብቻ ናት። ወደ ሌላ ሀገር ስራ ቢቀየር ቀድሞ የሚያማክረው አንቺን ከሆነ፣ አዳዲስ የገንዘብ እንቅስቃሴዎችን ሲያደርግ ሐሳብ የሚጠይቅሽ ከሆነ፣ የት መኖር እንዳለባችሁ፣ ምን መገንባት እንዳለባችሁና ነገ ላይ ተሻሽላችሁ መድረስ ያለባችሁን ቦታ የሚጠይቅሽ ከሆነ በእውነትም ልትተዩ የማይገባ አስተማማኝ ሰው እንደሆነ የሚያሳይ ምልክት ነው። ምክንያቱም ለእንደዚህ አይነት ወንድ ጊዜያዊ ምዕራፍ ብቻ አይደለችም ያቺ ሴት፣ በተጨማሪም የረጅም ጊዜ የህይወት ክፍሉን ጭምር ናት። ወደፊት ትጠቅመኛለች ብሎ ከሚያስባት ሴት ጋር ቁርኝትን ማጥበቅ ይፈልጋል። ስለዚህ በአንዳንድ እቅዶቹ እና ውሳኔዎቹ ውስጥ የሚያካትትሽ ከሆነ ለወደፊት እንደ ጠቃሚና የራሱ አካል አድርጎ ያሰበ እንደሆነ ግልጽ ነው። አምስተኛና የመጨረሻው ደግሞ ለጸሎት ጊዜ መስጠት ነው። በህይወት በተለይም በፍቅር ግንኙነት ውስጥ በስሜቶች ውስጥ ውጣ ውረዶችን ማየት ቀላልና የተለመደ ነገር ነው። ጣፋጭ ጊዜ፣ ምርጥ ግንኙነት ወይም የሚያዝናኑ ጊዜያት። ግን እነዚህ ስሜቶች ይተናሉ ከጊዜ በኋላ ወይም ሁሌም ባሉበት አይቀጥሉም። ቀጥሎ የሚቀሩት ምርጫዎች ናቸው። ለዛ ነው በዛ ግንኙነት ውስጥ ከስሜቶች የበለጠ ጠንካራ ነገር የሚያስፈልገው። ያም የሚጀምረው ከአንድ ነገር ነው፣ እሱም ጸሎት ማድረግ ነው። ጸሎት እናንተ ያላያችሁትን የዛን ሰው ተገቢ ያልሆነ ነገር ያሳያችኋል። እንድትታገሱና እንድትቆዩ ወይም ያንን ነገር በጊዜ ማቆም እንዳለባችሁ ብርታቱን የሚሰጣችሁ ጸሎት ነው። አዲስ የፍቅር ግንኙነቶችን፣ ትልልቅ የህይወት ውሳኔዎችን፣ በጣም ምርጥ የሚመስሉ እድሎችን፣ ሁሌም ትክክል መስሎ ስለሚታያችሁ ሰው፣ ኢቭን አዲስ የቢዝነስ ሐሳብ እንኳን ስትጀምሩ እነዚህን ነገሮች እንደ ብልህ ሴት ከጸሎት ጋር አገናኟቸው። ከዛ ትክክል ከሆነና ዝግጁ ከሆናችሁበት እንዲሁም ለእናንተ የሚገባው ነገር ተመርጦ ይሰጣችኋል፣ ትሸለማላችሁ። ጫናዎች፣ ጊዜ ወይም ብቸኝነት ውሳኔዎችን እንድትወስኑ አያድርጓችሁ። ፈጣሪ እያንዳንዱ ደረጃዎችን እንዲረዳችሁ አድርጉ። አስታውሱ፣ አንድ ነገር ከፈጣሪ ከሆነ ማስገደድ አያስፈልጋችሁም። ቀጣይነት እንዲኖረው ከተፈለገ ከሰላም፣ ከእውነት እና ከዓላማ ጋር የተያያዘ ነው። ስለዚህ ከመምረጣችሁ በፊት ለዛ ነገር ቁርጠኞች ከመሆናችሁ በፊት ወይም ወርቃማ ጊዜያችሁ እንዳይባክንና ልባችሁ እንዳይጎዳ ልክ እንደ ብልህ ሴት ነገሮቹን ቀድሞ በጸሎት በኩል፣ ምክንያቱም አምላካችሁ እናንተ ማየት የማትችሉትን ነገር ስለሚያይ የሚፈቅድላችሁ መልካሙን ነገር ብቻ ነው። ስለዚህ እነዚህ ነገሮች በጣም ቁም ነገር እንደምታገኙና ጥሩ ግብአትም እንደሚሆናችሁ ጥርጥር የለኝም። ከነዚህ ማለት በጣም የወደዳችሁትን እንደተለመደው ኮሜንት ላይ ብታደርጉልኝ ደስ ይለኛል። እስከ መጨረሻው ድረስ ስለተከታተላችሁ በጣም አመሰግናለሁ።